ሰላም ውድ አድማጮቻችን፣ የሳምንቱ ትልቁ የካራባኦ ካፕ የግማሽ ፍጻሜ ጨዋታ ለንደን ደርቢ ነው። ተጠባቂው የለንደን ምሽቱ ጨዋታ ምን ያጓጓ ያደርገዋል? አዲስ አሰልጣኝ የቀጠሩት ቼልሲዎች በማይክል አርቴታን ስብስብ የሚገጥሙ ይሆናል። ማይክል አርቴታ ባለፉት ሁለት የግማሽ ፍጻሜ ጨዋታዎች ወደ ፍጻሜ ማለፍ አልቻለም። ይህ በእንዲህ እንዳለ በቼልሲ ቤት ዘንድ ግን ባለፉት ሁለት የግማሽ ፍጻሜ ወደ ፍጻሜ ማለፍ ችሏል። ያንንም ማሳካት ችሏል። ታዲያ በግማሽ ፍጻሜ ወደ ፍጻሜ በማለፍ በጥሩ ብቃት ላይ በኤንዞ ማሬስካ ብቃታቸውን ያሳዩት ቼልሲዎቹ ባለፉት እንግዲህ ከአምና ጀምሮ በምናይበት ጊዜ ለሶስተኛ ግማሽ ፍጻሜ ደረሰው አርሰናል ደግሞ ባለፉት ሁለት ግማሽ ፍጻሜዎች ማለፍ አልቻለም ነበር። ማን ይህንን ጨዋታ አሸንፎ በአርሰናል በኤምሬትስ የሚደረገውን ጨዋታም የመልስ ጨዋታ ይኖረዋል ተጠባቂ ያደርገዋል? ማን ወደ ፍጻሜ ያልፋል? ተጠባቂ የሆነው የካራባኦ ካፕ ጨዋታ አርሰናል ከቼልሲ፣ ቼልሲ ከአርሰናል በስታንፎርድ ብሪጅ ምሽት የሚደረግ ነው። ለንደን ደርቢ ነው። ማን ወደ ግማሽ ፍጻሜውን አሸንፎ ወደ ፍጻሜ ያልፋል? ተጠባቂ የሚያደርገው ይህንን ጨዋታ ኦፕታ ሱፐር ኮምፒውተር የማሸነፍ ዕድሉን 50%ን ለአርሰናል ሰጥቷል። ሚካኤል ሞሪኖ ባለፉት ሁለት ጨዋታዎች ላይ በፕሪሚየር ሊጉ ቼልሲ ላይ ጎሎችን ማስቆጠር ችሏል። በኤምሬትስ እና በስታንፎርድ ብሪጅ ለሶስተኛ ጊዜ ማስቆጠር ይችል ይሆን? እንግዲህ አጓጊና ተጠባቂ የሚያደርገው ይሆናል። ሌላኛው አርሰናል 4 ጊዜ በግማሽ ፍጻሜ ጨዋታዎች ወደ ፍጻሜ ለማለፍ ተቸግሮ ያውቃል። ታዲያ አሁን በአዲሱ አሰልጣኝ በማሬስካ ስር ባለፈው አንድ ዓመት ከግማሽ በግማሽ ፍጻሜዎችን ወደ ፍጻሜ በማለፍ የኮንፈረንስ ሊጉን እንዲሁም ደግሞ ወርልድ ካፑን ደግሞ የክለቦች የዓለም ዋንጫን ማሸነፍ የቻለው ይህ የቼልሲ ስብስብ አሁንስ አርሰናልን አሸንፎ ወደ ፍጻሜ ያልፋል? ያለበለዚያስ በማይክል አርቴታ ስር ባለፉት ዓመታቶች ዋንጫ የራቀው አርሰናል የመጀመሪያውን ዋንጫ የሚያገኝበትን እድል በዚህ በካራባኦ ካፕ እድል የሚሰጠው ይሆናል። ተጠባቂ ይህንን ጨዋታ የሚያደርጉት ብዙ ነጥቦች ይኖራሉ። ወዳጆቻችን ያንንና ሌሎች ነጥቦችን አነሳለን። በቅድመ ጨዋታው ተመልሰን መጥተናል። ቼልሲ ከአርሰናል የውጤት ግምታችሁን አስቀምጡልኝ። ስንት ለስንት ይጠናቀቃል ብላችሁ ታስባላችሁ? ተጠባቂ ጨዋታውን የሚያደርገው በተለይ የባለፈው ከወራት በፊት አርሰናል ከቼልሲ በስታንፎርድ ብሪጅ ሲገናኙ አጓጊ የሚያደርጉት ብዙ ምክንያቶች ነበሩ። በጊዜው የኤንዞ ማሬስካ ስብስብ ከአርሰናል በ6 ነጥብ ርቆ ይገኝ ስለነበር ነጥብ ዕድሉን ወደ 3 የሚያጠብበት ኤንዞ ማሬስካን በቼልሲ ቤት ለዋንጫ ተፎካካሪ ሆነው የሚቀጥሉበት ይመስል ነበር። በዛ ሳምንት ታዲያ ቼልሲ በጥሩ ብቃት በጥሩ ሁኔታ ባርሴሎናን በስታንፎርድ ብሪጅ አሸንፎ አርሰናል ሊጠብቅ ነበር። ነገር ግን ጨዋታው በካይሴዶ ቀይ ካርድ ምክንያት በቼልሲዎች የማሸነፍ ዕድል የነበራቸውን ጨዋታ በአርሰናል አቻ እንዲወጡ ሆነዋል። መድፈኞቹ በ10 ተጫዋች ቼልሲን ለማሸነፋቸው ብዙ ተጽዕኖ ከቷቸው እንደነበር ይታወቃል። ነገር ግን አሁን ያ ስብስብ ያ አሰልጣኝ በቼልሲ ቤት የለም። አዲሱ አሰልጣኝ ሊያም ሮዘነሪ ነው ያለው። ሊያም ብዙ ኃላፊነቶች ይጠብቁበታል። አሁን በካራባኦ ካፕ ጨዋታ የመጀመሪያ ፈተናው የሚሆነው ልምድ ያለው በሚገባ የሰለጠነው የማይክል አርቴታው አርሰናል ነው። በሳምንቱ መጨረሻ በኤፍኤ ካፕ 5-1 ቻርልተን ያሸነፈው የሊያም ሮዘነሪው ቼልሲ ጥሩ ብቃትን አሳይቷል። በተለይ ጎሎችን በማስቆጠር ረገድ ችግር እንደሌለበት ቡድኑ የሆነ ያክል ቅርጽ ይዞ እንደሚመጣ የሚጠበቅ ሆኗል። ካራባኦ ካፕ ጨዋታዎች ላይ እንዲሁም ደግሞ በሌሎች ውድድሮች ላይ ይህንን ስብስብ እዚህ ያደረሱት የኤንዞ ማሬስካ እንደሆነ ይታወቃል። ይህም በወቅቱ በስትራስቡርግ አሰልጣኝ ላይ ነው የነበሩት። ታዲያ በፉላሙ ሽንፈት በኋላ ቼልሲዎች በጨዋታው ላይ ወደ 8 ተጫዋቾችን ቀይረው 3ቱ ተጫዋቾች ቶሲን፣ ካይሴዶና እንዲሁም ደግሞ አንድሬ ሳንቶስ ናቸው በሳምንቱ መጨረሻ ጨዋታዎች ላይ የተሳተፉት። እንግዲህ ካለም ማክፋለረን ከመራው የፉላሙ ሽንፈት በኋላ ማለት ነው። አሁን ይህ ሮብ ምሽት የሚደረገው ተጠባቂ ጨዋታ እንግዲህ ጋርናቾ ወደ አሰላለፍ ይመጣል ተብሎ ይጠበቃል። ጋርናቾ በካራባኦ ካፕ ላይ ጥሩ ብቃት ካላቸው ተጫዋቾች አንዱ ነው። በሚገርም ሁኔታ 5 ጎልና 3 አሲስቶች ያሉት እስካሁን ድረስ በካርዲፍ ጨዋታ ላይ 2 ጎሎችን ማስቆጠሩ ይታወቃል። ቼልሲ ጠንካራ ስብስብን ያሰልፋል ተብሎ ይጠበቃል። አርሰናልም እንደዚሁ እንግዲህ አምናም አርሰናል እንግዲህ በኒውካስትል በደርሶ መልስ ተሸንፎ ነው የወጣው እዚህ ስብስብ ላይ እዚህ ጨዋታ ላይ ያኔም ቋሚ አሰላለፎችን ማይክል አርቴታ ለመጠቀም ሞክሮ ነበር። እንግዲህ እስከ ግማሽ ፍጻሜ ከደረሱ ይህ አይነት ጨዋታዎችን ግድ የሚለው ይመስለኛል። ቼልሲ ጠንካራ ቡድኑን ጠንካራ ፐርፎርማንሱን ለማሳየት በተለይ ደግሞ ይህንን ውድድር ላይ ጠንካራ መሆንን የሚያስፈልግ ነው። የውድድር ዓመቱ የሊያም ትልቁ ስራ ግን በአውሮፓ ቻምፒዮንስ ሊግ ላይ የሚያሳትፈውን እድል ማምጣትና አንድ የካፕ ዋንጫን ማሸነፍ እንደሆነ የሚጠበቅ ነው። ለመጨረሻ ጊዜ ሁለቱ ቡድኖች በ2017-18 ከአርሰናል ጋር ተገናኝተው በግማሽ ፍጻሜ ነበር። ያንን ጨዋታ ታዲያ መድፈኞቹ አሸንፈው ወደ ፍጻሜ ያለፉ። ነገር ግን በማንቸስተር ሲቲ ሽንፈትን አስተናግዷል።
በፍጻሜው። ሌላኛው መነሳት የሚጠበቅበት ነጥብ አርሰናል እንግዲህ ይህ ቡድን አምና በደርሶ መልስ በኒውካስትል 4-0 ተሸንፎ ኒውካስትል ዋንጫውን ያሸነፉበት እንደነበርም የሚታወስ ነው። አርሰናል እንግዲህ ከቸልሲ ጋር በዚህ ውድድር መስክ ላይ 10 ጊዜ ተገናኝተዋል ማለት ነው። አርሰናል ከቶተናም ከዚህ በፊት 9 ጊዜ ተገናኝተዋል። ማንቸስተር ዩናይትድም እንደዚሁ ከማንቸስተር ሲቲ ጋር ብዙ ጊዜ በመገናኘት ሪካርዶ ነው የሚገኙ ናቸው። ታዲያ ዩናይትድ በ2019-2021 ላይ በተከታታይ ግማሽ ፍጻሜ ከተሰናበተ በኋላ አርሰናል ዘንድሮስ የማያልፍ ከሆነ በተከታታይ በግማሽ ፍጻሜ የተሸነፈው ቡድን ይሆናል። እንደ ቸልሲ ሁሉ አርሰናልም አሁን እዚህ ጋር መነሳት የሚጠበቅበት ነጥብ በኤፍኤ ካፕ በጥሩ ብቃት በፍራተን ፓርክ ጥሩ ውጤትን ይዘው ተመልሰዋል። ፍራተን ፓርክ ላይ ፖርትስማውዝን 4-1 ያሸነፈው አርሰናል በማርቲኔሊ ሃትሪክ በጥሩ ብቃት ነው ማሸነፍ የቻለው። አርቴታ ይህ ስብስብ በተለይ ደግሞ ከሊቨርፑል ጨዋታ ከተሰለፈው 10 ተጫዋቾችን አሳርፈው ነበር። በጨዋታው ላይ በተለይ በሊቨርፑሉ ብራድሊ ላይ በሰራው ጥፋት ወይም ደግሞ ከሜዳ ጎትቶ ለማውጣት በሞከረው ማርቲኔሊ ብዙ ወቀሳን ሲደርስበት ነበር። ነገር ግን በመጨረሻ የአርሰናል ደጋፊዎችን አሳማኝ በሚመስል መልኩ እንግዲህ 3 ጎሎችን አስቆጥሯል። በአርሰናል ቤት ታሪክ በመጀመሪያው ሃትሪክ ሆኖም ተመዝግቧል። ይህ ተጫዋች ታዲያ እንግዲህ በዛ ጨዋታ ላይ አርሰናል ወደ 2.89 ኤክስጂን መፍጠር ችሎ ነበር። አርሰናል ትልቁ ዜና የቀድሞው የቸልሲ ተጫዋች የነበረው ካይ ሃቨርትዝ እንዲሁም ደግሞ ማዱዌኬ በዚህ ጨዋታ የመጀመር ዕድል ይኖራቸዋል። ሃቨርትዝ ከ5 ወራት ጉዳት በኋላ በፍራተን ፓርኩ ጨዋታ የ20 ደቂቃ ለመሰለፍ ጥረትን አድርጎ ጥሩ እንቅስቃሴንም አሳይቷል። እንግዲህ በአርሰናል በኩል የካላፊዮሪና የኤንካፔ ጉዳይ አሁንም በዚህ ጨዋታ የመመለስ እድላቸው ጠባብ እንደሆነ መረጃዎች ያሳያሉ። ሊቨርፑል እንግዲህ አርሰናል በሊቨርፑል ጨዋታ 0-0 መውጣቱን ተከትሎ ከእንግሊዝ ፕሪሚየር ሊጉን በ6 ነጥብ እየመራ እንደቀጠለ ይታወቃል። ቸልሲ ያለ ካይሴዶ ነው በዚህ ጨዋታ የሚሰለፈው። ፓልመር፣ ጄምስ እና ጉስቶም የመድረሳቸው ነገር አጠራጣሪ እንደሆነ ሊም ተናግሯል። ቸልሲ ከአርሰናል እንግዲህ ባለፉት 4 ጊዜ በግማሽ ፍጻሜ ተገናኝተው ያውቃሉ። እነዚህ ሁኔታዎች ግን ቸልሲ ባለፉት ጊዜያቶች 4 ጊዜ ቸልሲ ማሸነፍ ችሏል። 6 ጊዜ ነው የተገናኙት። 2 ብቻ ነው አርሰናል ጥሎ ማለፍ የቻለው። ቸልሲን እንግዲህ በፕሪሚየር ሊጉም ጥሩ ብቃታቸውን ፉክክራቸውን በኤንዞ ማሬስካ ስራ አሳይተዋል። በአዲሱ አሰልጣኝ ባይታወቅም ማሬስካ ግን በአርሰናል በኤሚሬትስ 1-0 የተሸነፈበት ጨዋታ ካልሆነ በስተቀር ከሜዳ ውጭ ጥሩ ፉክክርን ከአርሰናል ያሳየ አሰልጣኝ ነው። ቸልሲ ይህንን ጨዋታ የማሸነፍ ዕድሉ 27% ነው። አቻ 23% ነው። አርሰናል ጨዋታውን የማሸነፍ ዕድሉ 50% አድርጎ ኦፕታ ሰጥቶታል። ይህ ትልቅ ቁጥር ነው። ዳድማዎቻችን በሜዳው ቸልሲ ምን አይነት ተጋጣሚ ይገጥመዋል፣ እንዴት አዲሱ አሰልጣኝ ይወጣዋል የሚለው ግን ትልቅ ጥያቄ ሆኖ መነሳት የሚጠበቅበት ነጥብ ነው። ግምታዊ አሰላለፉን ስናየው እንግዲህ በዚህ አሰላለፍ ላይ ቸልሲ በተለይ አቺምፖንግ፣ ቻሎባ፣ ባዲያሺል እና ኮኮሬላ በተከላካይ መስመሩ የሚጠበቅ ነው የሚሆነው። በተለይ የቆመ ኳስን መከላከል ላይ አተኩሮ መስራት ያለባቸው ይመስለኛል። አርሰናል ከቆመ ኳስ በጣም ጠንካራ ከሚባሉ የእንግሊዝ ፕሪሚየር ሊግ ቡድኖች አንዱ ነው። በልዩነት በፍራተን ፓርክ ጨዋታ ላይ ጎሎችን ያስቆጠረው በውድድር ዓመቱ 3 ጊዜ 2 የቆሙ ኳሶችን አስቆጥሯል። ስለዚህ ቸልሲ ጥንቃቄ ያስፈልገዋል። ከዛ ውጭ መነሳት የሚጠበቅበት ነጥብ ግብ ጠባቂው ሳንቼዝ ወይ ፊሊፕ ዮርገንሰን ሊሆን ይችላል። ሳንቼዝ የመሰለፍ ዕድሉ ሰፊ ነው የሚሆነው። ሌላኛው እንግዲህ መነሳት የሚጠበቅበት የአማካይ መስመሩ ነው። አንድሬ ሳንቶስ፣ ኤንዞ ፈርናንዴዝ ጋር ይጣመራሉ ተብሎ ይጠበቃል። በ10 ቁጥር ቦታ ላይ እንግዲህ ስቴፋን ዊሊያን፣ ኔቶ እንዲሁም ደግሞ ጋርናቾ የሚሰለፉ ይሆናል። በማጥቃት መስመሩ ላይ ኔቶ በዚህ ጨዋታ ላይ አንዱ የሚጠበቅ ነው የሚሆነው። በተለይ ደግሞ ስካሊ በመሰለፉን ተከትሎ ጠንካራ ፉክክርን የሚያደርገው ይሆናል። ስቴፋን ዊሊያን ጥሩ የማጥቃት አማራጭ እንዲሁም ደግሞ ጥሩ ብቃታቸውን ካሳዩት የቸልሲ ተጫዋቾች ውስጥ አንዱ ነው። አሊያንደር ጋርናቾ፣ ዴላፕ አለበለዚያ ስቴፋን ዊሊያን ካልገባ ደግሞ ጃኦ ፔድሮና ዴላፕንም ሊያሰልፍ የሚችልበት እድል ይኖራል። በአርሰናል በኩል በዚህ ውድድር ላይ እንግዲህ ማይክል አርቴታ ኬፓን ነው ምርጫውን የሚያደርገው። ኬፓ ቋሚውን ይጀምራል ተብሎ ይጠበቃል። ባለፈው ጨዋታ ረፍት ያገኙትን ተጫዋቾች ያለበለዚያም ፊቱ ደግሞ የእንግሊዝ ፕሪሚየር ሊግ ላይ አርሰናል በተለይ ወደ ሲቲ ግራውንድ ያቀናልና ተጫዋቾቹን ማሳረፍ ግድ ይለዋል። ስለዚህ ቤን ዋይት፣ ሳሊባ፣ ገብርኤልና ስካሊ በተከላካይ መስመሩ ላይ ይሰለፋሉ ተብሎ ይጠበቃል። በአማካኝ መስመሩ ላይ ደግሞ ሚካኤል ሞሪኖና ዴክላን ራይስ ወደ ጨዋታ ይመለሳል ተብሎ ይጠበቃል። ኦዴጋርድ የ10 ቁጥር ቦታውን ይዛል። ቡካዮ ሳካ፣ ካይ ሃቨርትዝ እና ትሮሳርድ ያለበለዚያ ደግሞ ቪክተር ዮኬሬስ በ10 ቁጥር ቦታ በማጥቃት መስመሩ ላይ የሚጀምር ይሆናል። ቡድኖቹ በአርሰናልና በቸልሲ በኩል ስናይ ቸልሲ በጉዳት እየታመሰ ነው። አርሰናል ግን ተጫዋቾችን መጠቀም የሚችል ነው የሚሆነው። የግራ መስመር የተጎዱ ተጫዋቾች ብቻ ነው ችግሮቹ። ያለበለዚያ እንግዲህ ተከላካይ መስመሩ ላይ ጥሩ ሽፋን የሚሰጡ ተጫዋቾች እየተመለሱለት ይገኛሉ። የዋይት መመለስ፣ ከዛ ውጭ ደግሞ ሞስኬራ በቅርቡ ይመለሳል። እንግዲህ የካላፊዮሪም በሳምንቱ መጨረሻ የመመለስ እድሉ ሰፊ ነው። ስለዚህ እነዚህ ተጫዋቾች የሚመለሱለት ከሆነ አርሰናል በፍጥነት ጠንካራ የሆነውን ስብስቡን የሚያገኝ ይሆናል። እንግዲህ የአርሰናል ስስ ብልት የአማካይ መስመሩ ነው የሚሆነው። ዲክላን ራይስ እና ዙቢሜንዲ የመሰለፍ እድል ሊኖራቸው ይችላል። በሳምንቱ ዙቢሜንዲ እረፍት እንዳደረገም ይታወቃል።
እንግዲህ ማይክል አርቴታ ምርጫ ይሆናል ብዬ አስባለሁ። በአጠቃላይ ይህ ስብስብ ጠንካራ ፉክክር ነው የሚያደርጉት። አርሰናልም ሆነ ቼልሲን ጨዋታ ማሸነፍ ወደ ቀጣዩ ማለፍ ሁለቱም ለውድድር ዓመቱ በጣም አስፈላጊ የሆነ ዋንጫቸው ነው ካራባኦ ካፕ ብዬ የማስበው። ቼልሲ በራስ መተማመናቸውን ይጨምራል። ይህንን የካራባኦ ካፕ ዋንጫ የሚያሸንፉ ከሆነ በውድድር ዓመቱ ላይ በአውሮፓ ቻምፒዮንስ ሊግ ላይ ጠንካራ ተፎካካሪ ሆነው እንዲቀጥሉ የሚያግዛቸው ይሆናል። በራስ መተማመናቸውን ያምጥሉ ይሆናል። ከዛው ቼልሲ በአዲስ አሰልጣኝ ስለሆነ በሚገባ አርሰናልን ሰርፕራይዝ ሊያደርጉት ይችላሉ ብዬ አስባለሁ። አርሰናል በተቃራኒው ደግሞ ይህ ስብስብ ብዙ ጊዜ የቆየ ነው። ቼልሲን በቀላሉ አዲሱን አጫዋች እስከሚላመዱ ድረስ ጉዳትን ማድረስ የሚችል ይሆናል ብዬ አስባለሁ። ስለዚህ በሁለቱም ቡድኖች በኩል በኔ እይታ ይህ ነው የሚባል ሁኔታ መደምደም አይቻልም። ክፍት የሆነ ጨዋታን የማየት እድላችን ግን ሰፊ ይሆናል ብዬ አስባለሁ። ወደ አድማቻችን ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።